بسم الله والحمد لله والصلاة والسلام على رسول الله أحبابي لذا يوتيوب أدرس كوناتشو سبسكرايب يدرجاش بيتسر እንድትሆኑ ላስታውሳችሁ ወዳለሁኝ ኢንሻአላህ ዛሬ አጠር ያለች ቪዲዮ ይዤላችሁ መጥቻለሁ። ምንድነው በሼኻችን ዶክተር አቡበከር ሱሌማን ላይ ረድ ለማድረግ የኢልያስን አህመድን እንትን ቪዲዮ ከታርገው አቀናብረው ስላየሁት ነው ማለት ነው። መጀመሪያ የሼኽ ዶክተር አቡበከር ሱሌማንን ሐፊዘሁላሁ ተዓላ የሳቸውን ንግግርን ሰምተን እንመለስ። ያኒ ነድቁ ወላሂ الكريم የአላህን ባብ በእነሱና እንኳኳ እንደውም እኛ በምናችን እኛ ወንጀለኞች ነን፣ እኛ ደካሞች ነን፣ እኛ ብዙ አይቦች ያሉብን ሰዎች ነን። በእነሱ አላህን እንለምነው ብሎ ሚንባብ الاستغاثة እነሱን መጣራቱ ጃኢዝ የተፈቀደ ነገር ነው። ይሄንን በሽርክ መፈረጃ አይቻልም። በሰይድ አብዱል ቃድር ጂላኒ የሆነብህ ሮብን ጠጣን እየጠበቁ مثلا ወይ ደግሞ በሰይድ الخضير የሆነብህ ሐጃይን አውጣልኝ ጌታዬ በእነሱ በደጋጎቹ አብዱዬ ይላሉ። ያኒ የኒዳእ ነው ሰይድ አብዱል ቃድር ጂላኒ ለመጣራት من باب الاستغاثة ማለት ነው። ያኒ እንደው ጌታዬ እነሱን ሰበብ አድርገህ ጥቀመኝ ከሚል አንፃር استغاثة ኒዳእ የሚያረጉ ሰዎች አሉ። ይሄንን ለአላህ የሚገባውን ተዘሉል ለፍጡር አድርገዋል ብለን ሙሽሪኮች ናቸው ብለን አንፈርድባቸው። የእሳቸውን ንግግር እንደሰማችሁት ነው። በተለያዩ አውሊያዎች እንደዚሁም በነቢያቶች ወሱል ማድረግ እንደሚበቃ ነው እያስተማሩት ያሉት ማለት ነው። እሳቸው ደግሞ ምንን አልከለከሉም። ቀጥታ አላሁ ሱብሓነሁ ወተዓላን መለመን አይቻልም የሚል ነገር አላወሩም። እኛ ወንጀለኞች ነን፣ በሌሎቹ በሷሊሆቹ አላሁ ሱብሓነሁ ወተዓላን መለመኑ አውላ ባላጭ ነው የሚለውን ነው የተናገሩት ማለት ነው። መርሐበን ደግሞ የእንትናን ያስ አህመድን ነገር ሰምተን እንመለስ ማለት ነው። እነኚህ በቀጥታ ያደርጋሉ ማለት ሳይሆን አላህ ነው የሚያደርገው፣ አላህ ስለሚወዳቸው ነው ካለ ለምን እነሱን ይለምናል? ለምን መንገዱን ያረዝማል? ቀጥታ አላህን አይጠይቅም እንዴ? አላህ እኮ በቁርአኑ ላይ እኔም ብቻ ለምኑ ሲል ሐታ ጥያቄን አስመልክቶ በተለያዩ የሱረቱል በቀራ አንቀጾች ላይ ባሮቼ ስለኔ በዚህ ጉዳይ ላይ በጠየቁህ ጊዜ ምን አለ? እንዲህ በላቸው ይላል። ይስአሉነከ ዐኒል አሂላ ቁል ሂየ መዋቂቱ ሊናስ። እንደዚህ አይነት በርካታ አንቀጾች ላይ እንዲህ በላቸው ይላል። መልሱ መልእክተኛው እንዲሰጡ ማለት ነው። የኢልያስ አህመድ ንግግር እንዲህ እንደሰማችሁት ነው። ለምንድን ነው በቀጥታ አላህን መለመን የማይችሉት? ለምንድን ነው ሌላ ነገር በመሃል የሚያስገቡት ምናምን ይላል ማለት ነው። እኛ የነብያችንን አለይሂ ሰላቱ ወሰላም አስተምሮት ነው እንከተለው ማለት ነው። አንተ በተናገርከው ንግግር አይደለም ማለት ነው። አንደኛ ቀጥታ አላሁ ሱብሓነሁ ወተዓላን መለመን ይቻላል፣ መለመን አይቻልም ያለ አንድም አህለ ሱና ወል ጀማዓ አታገኝም ማለት ነው። ሁለተኛ ደግሞ እዚህ ጋር ምንድነው አላሁ ሱብሓነሁ ወተዓላን በሌላ ነገር መጠየቅ ሽርክ ነው ብላችሁ ነው የምታስቡት። እና ኢንሻአላህ እስቲ ነብያችንን አለይሂ ሰላቱ ወሰላም በሽርክ ተፈርጃላችሁ ወይስ አፈርጁም የሚለውን እናያለን ማለት ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰላም ስለ ተወሱል አስተምረዋል። አንድ የሆነ አይነ አማ ወደ ነብያችን አለይሂ ሰላቱ ወሰላም መጥቶ ምን አላቸው? ወደ መስጂድ የሚመራኝ የለምን አላቸው። ወቀድ አታ ضرير شكا اليه ذهاب بصره አይኑ መወገድ የአይኑ መወገድ በጣም አሳስቦት ወደ ነብያችን አለይሂ ሰላቱ ወሰላም መጥቶ የሆነ አይነ አማ ምን አቀረበ? ስሞታ አቀረበ ማለት ነው። فقال النبي صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰላም ምን አሉት? إن شئت صبرت وإن شئت دعوت لك። ምን አሉት ነብያችን አለይሂ ሰላቱ ወሰላም? ተፈለክ ሶብር አድርግ፣ ከፈለክ ደግሞ ዱዓ አድርግልሃለሁ አሉት የኛ ነብይ አለይሂ ሰላቱ ወሰላም። قال ይህ አይነ አማ ምን አለ? يا رسول الله ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ ሆይነ ነው ሸቀ ዐለየ ዘሃቡ በሶሪ የአይኔ መወገድ እኮ በጣም እኔን አስቸግሮኛልን አላቸው። ወኢነሁ ለይሰ ሊ ቃኢድ ደግሞ ምን የለኝም መሪ የለኝም፣ ወደ መስጂድ ይዞኝ የሚሄድ ምን የለኝም መሪ የለኝም ብሎ አላቸው ነብያችንን ዐለይሂ ሰላቱ ወሰላም። ከዛ ነብያችን ዐለይሂ ሰላቱ ወሰላም ምን አሉት? ኢትል ሚضአ ምን አንጣ የውዱእ ማድረጊያ አምጣ አሉት። ወዷ ከዛ ምን አድርግ? ውዱእ አድርግ አሉት ነብያችን አለይሂ ሰላቱ ወሰላም። ወሰሊ ረክዓተይኒ ከዛ ሁለት ረክዓ ምን አድርግ? እስገድ ብለው አሉት። ከዛ ነብያችን አለይሂ ሰላቱ ወሰላም ምን አስተማሩት? ዱዓ አስተማሩት ማለት ነው። ያስተማሩትም ዱዓ ምንድነው? اللهم إني أسألك وأتوجه إليك بنبينا محمد النبي الرحمة يا محمد إني أتوجه بك
ኢላ ረቢ ፊ ሀጀቲ ሊትቅዷ ሊ የሚለውን ዱዓ ነው ያስተማሩት። ምንድነው ነቢያችን ዓለይሂ ሰላቱ ወሰላም ያስተማሩት? አላሁመ ጌታዬ ሆይ እኔ አስአሉከ እለምንሃለሁ፣ ወአተወጀሁ ኢለይከ ወደ አንተም እንደዚሁ እቀረባለሁኝ፣ ቢነቢይና ሙሐመድ በእኛ ነብይ በሆኑት በሙሐመድ ነብይ ረሕማ ምን በሆኑት አዛኝ በሆኑት ነብይ ወደ አንተ እቀረባለሁኝ። አላሁ ሱብሓነሁ ወተዓላን በማን እየለመነ ነው? በእኛ ነብዩ ዓለይሂ ሰላቱ ወሰላም ምን እያደረገ ነው? እየለመነ ነው ማለት ነው። ቀጥታ አላሁ ሱብሓነሁ ወተዓላን አይደለም የለመነው። በማን እየተቃረበ ነው? በእኛ ነብዩ ዓለይሂ ሰላቱ ወሰላም ምን እያደረገ ነው? እየተቃረበ ነው ማለት ነው። ያ ሙሐመድ መጣራት ዒባዳ ነው ብሎ ለሚሉ ሰዎች እዝም ብሏል። ያ አይነ ዓማው ሰውዬ ያ ሙሐመድ ሆይን ብሏል። እኒ አተወጀሁ ቢከ እኔ በአንቱ እቃረባለሁኝ እያለ ነው ማለት ነው። ኢላ ረቢ ወደ ጌታዬ ፊ ሐጀቲ ሊትቅዷ ሊ እንዲነው ሐጃያን አላሁ ስብሓነሁ ወተዓላ እንዲፈጽምልኝ በአንቱ ወደ አላሁ ስብሓነሁ ወተዓላ እቃረባለሁኝ ብሎ አለ ማለት ነው። ማን ነው ያስተማሩት? የኛ ነብይ ዓለይሂ ሰላቱ ወሰላም ናቸው ያስተማሩት ማለት ነው። ስለዚህ ነብያችን ዓለይሂ ሰላቱ ወሰላም ይህን አይነ ዓማው ማስተማራቸው እሳቸው አላህን መጠየቅ ማስተማራቸው ሽርክ ነውን? አይደለም። ነብያችን ዓለይሂ ሰላቱ ወሰላም የቱ ሽርክ ነው የቱ ሽርክ አይደለም የሚለውን ነገር ስለሚያውቁ ማለት ነው። ሁለተኛ ደግሞ ቁርአን አለ ተወሱል እንደሚበቃ ማለት ነው። አላሁ ስብሓነሁ ወተዓላ በቁርአን ምን አለን? ወላሁ ኸለቀኩም ወማ ተዕመሉን። አላሁ ስብሓነሁ ወተዓላ በቁርአን ምን ይለናል? እናንተንም ሆነ አካላችሁን ማለት ነው እንደዚሁም የምትሰሩትን ስራ እኔ ነኝ የምፈጥረውን አለ አላሁ ስብሓነሁ ወተዓላ። ስለዚህ እንዲህ ሰው ደግሞ በምኑ ሊቀረብ ይችላል? በመልካሙ ስራ ወደ አላሁ ስብሓነሁ ወተዓላ ሊቀረብ ይችላል። ለምሳሌ እነዛ 3 ዋሻ ውስጥ ቋጥኝ ድንጋይ ዘግቶባቸው ከዛ በኋላ አላሁ ስብሓነሁ ወተዓላ በመልካም ስራቸው እንደለመኑ ቀጥታ አላህ እንዲህ አድርግልን ብለው አላሉ። ሁሉም እያንዳንዱ 3ቱም ምንድነው ያደረጉት? መልካም ስራቸውን ነው የጠቀሱት። መልካም ስራቸውን መጥቀሳቸው ምን ላይ አልጣላቸውም? ሽርክ ላይ አልጣላቸውም። እንዲያውም አላሁ ስብሓነሁ ወተዓላ ከዛ ከጭንቅ ነው የፈረጃቸው ማለት ነው። ይህ መልካም ስራቸው ደግሞ መክሉቅ ነው ፍጡር ነው ማለት ነው። በፍጡር በሆነ ነገር ነው ወደ አላሁ ስብሓነሁ ወተዓላ የተቃረቡት ማለት ነው። ምክንያቱም ያ መልካም ስራቸው ምንድነው? ፍጡር ነው። ፍጡር ለመሆኑ ደግሞ አላሁ ስብሓነሁ ወተዓላ ምን አለ? ወላሁ ኸለቀኩም ወማ ተዕመሉን፣ እናንተንም ሆነ የምትሰሩትን ስራ እኔ ነኝ የፈጠርኩት እያለ ነው አላሁ ስብሓነሁ ወተዓላ። ስለዚህ አላሁ ስብሓነሁ ወተዓላ ደግሞ ይህንን መልካም ስራ ፈጥሮ በዛ በመልካም ስራቸው ወደ ማን ተቃርበዋል? ወደ አላሁ ስብሓነሁ ወተዓላ ተቃርበዋል። በመልካም ስራቸው ወደ አላሁ ስብሓነሁ ወተዓላ ተቃረቡ። በነቢያችን ዓለይሂ ሰላቱ ወሰላም እንዴት ነው የማይቻለው? እንደዚሁም በእነዛ በታላላቅ ወልያቶች እንዴት ነው የማይቻለው? ምክንያቱም ከፍጡራኖች ሁሉ በላጭ የሆኑት የኛ ነብይ ዓለይሂ ሰላቱ ወሰላም ናቸው ማለት ነው። በህይወትም እያሉ ከሞቱም በኋላ ከአላሁ ሱብሓነሁ ወተዓላ ዘንዳ ደረጃቸው እንደዛው እንደነበረ ነው። ህይወት እያለ ደረጃቸው ከፍ ያለ ነበር፣ ከሞቱ በኋላ ደረጃቸው ዝቅ ያሉ ናቸው። ማንም ዑለማ ይህንን ንግግር አልተናገረም። አላሁ ሱብሓነሁ ወተዓላ የኔ ነብይ በህይወት እያለ ደረጃው ከፍ ያለ ነበር፣ ከሞተ በኋላ ግን ደረጃው ዝቅ ያለ ነው ብሎ በቁርአን አልነገረንም። ደረጃቸው አላሁ ሱብሓነሁ ወተዓላ በህይወትም እያሉ ከሞቱም በኋላ እንደዛው እንደነበረ ነው። ስለዚህ ከመልካም ስራና ከነብያችን ዓለይሂ ሰላቱ ወሰላም ማን ይበልጣል? ነብያችን ዓለይሂ ሰላቱ ወሰላም ናቸው የሚበልጡት። ምክንያቱም ያ መልካም ስራ ፍጡር ነው። ነብያችን ዓለይሂ ሰላቱ ወሰላም ምንድናቸው? ፍጡር ናቸው። ከፍጡራኖች ሁሉ በላጭ ማን ናቸው? የኛ ነብይ ዓለይሂ ሰላቱ ወሰላም ናቸው ማለት ነው። ስለዚህ በነብያችን ዓለይሂ ሰላቱ ወሰላም አንድ ሰው ወደ አላሁ ሱብሓነሁ ወተዓላ ቢቀርብ ምን አይደለም ማለት ነው? ሽርክ አይደለም ማለት ነው። አይ በነብዩ መቃረብ ሽርክ ነው ብሎ ካሉ እነዛ በመልካም ስራቸው ፍጡር በሆነው በመልካም ስራቸው የተቃረቡ ሰዎች ምን ሰርተዋል እያለ ነው? ሽርክ ሰርተዋል እያለ ነው ማለት ነው። ስለዚህ አንድ ሙስሊም የሆነ ሰው ደግሞ በሽርክ መፈረጅ ምን ያደርጋል ማለት ነው? ከእስልምና እንዲወጣ ይዳርገዋል ማለት ነው። ስለዚህ በዚህ ላይ ልንጠነቀቅ ይገባል ማለት ነው። ምን ይላሉ? ቀብር አምላኪ ምናምን ቀብርን የሚያመልክ የለም። ቀብርም ፍጡር ነው። ሱብሃንአላህ ብዙ ነገራቶች የሚውታዳ ለዛሬ እዚህ በቃናል።